ኤሲ ሚላን አሰልጣኝ ማሲሚሊያኖ አሌግሪን ከኃላፊነት አሰናበተ። በጣሊያን ሴሪአ የመጨረሻ ሳምንት ጨዋታ ኤሲ ሚላን በካሊያሪ 2-1 በማሸነፉ በሊጉ ከሶስተኛ ወደ አምስተኛ ደረጃ ዝቅ ብሏል። በዚህም ሮሰነሪዎቹ በተከታታይ ሁለት የውድድር ዘመናት ከአውሮፓ ቻምፒየንስ ሊግ ተሳትፎ ውጭ ሆነዋል። ኤሲ ሚላን ከአሰልጣኙ በተጨማሪ የክለቡን ዋና ስራ አስፈጻሚ ጆርጂዮ ፎርላኒ፣ ስፖርቲንግ ዳይሬክተሩ ኢግሊ ታሪንና የተጫዋቾች የምልመላ ኃላፊ ጆፍሬ ሞንካንዳንም አሰናብተዋል። ማሲሚሊያኖ አሌግሪ ከአንድ ዓመት በፊት አሰልጣኝ ሰርጂዮ ኮንሴሳውን በመተካት ነበር ለሁለተኛ ጊዜ ኤሲ ሚላንን የተረከቡት። የ58 ዓመቱ አሌግሪ በሴሪአው ካለፉት 13 ጨዋታዎች በሰባቱ መሸነፋቸው ኤሲ ሚላንን ከቻምፒየንስ ሊግ ወደ ዩሮፓ ሊግ ተሳትፎ ዝቅ አድርጎታል። ሮሰነሪዎቹ በማክስ አሌግሪ ቦታ ከቦርንመዝ ጋር የተለያዩትን አሰልጣኝ አንዶኒ ኢራውላን ለመቅጠር ፍላጎት ማሳየታቸው የተዘገበ ይገኛል። ስፔናዊ አሰልጣኝ አንዶኒ ኢራውላ በባየር ሌቨርኩሰንና ክሪስታል ፓላስም እየተፈለገ ይገኛል። የካናዳ ብሔራዊ ቡድን አሰልጣኝ ጄሴ ማርሽ እስከ 2030 የሚያቆያቸውን አዲስ ውል ፈረሙ። የካናዳ ብሔራዊ ቡድንን በፊፋ ራንኪንግ በታሪኩ ከፍተኛ ደረጃ ላይ ያደረሱትና በኮፓ አሜሪካ ግማሽ ፍጻሜ ያስገቡት ጄሴ ማርሽ ከ2026 ዓለም ዋንጫ በኋላ ይጠናቀቅ የነበረው ኮንትራታቸው እስከ 2030 ዓለም ዋንጫ ተራዝሟል። ካናዳ በ52 ዓመቱ አሰልጣኝ የሁለት ዓመታት ቆይታ ከ29 ጨዋታዎች 14ቱን አሸንፋ በሰባቱ አቻ ስትለያይ በ8 ጨዋታዎች ብቻ ሽንፈት ገጥሞታል። ከ2026 ዓለም ዋንጫ አዘጋጅ ሀገራት መካከል አንዷ የሆነችው ካናዳ ምድብ ሁለት ላይ ከቦስኒያና ሄርዘጎቪና ከኳታርና ስዊዘርላንድ ጋር ተመድባለች። አሰልጣኝ ፊል ኔቭል ከፖርትላንድ ቲምበርስ ኃላፊነት በጋራ ስምምነት ተለያየ። የቀድሞው የኤቨርተን ተጫዋች በሁለት ዓመት ከግማሽ የፖርትላንድ ቲምበርስ ቆይታው 27 ጨዋታዎችን አሸንፎ በ31 ጨዋታዎች ተሸንፎ በ24ቱ አቻ ተለያይቷል። በጋሪ ኔቭል ታናሽ ወንድም ፊል ኔቭል ይመራ የነበረው ፖርትላንድ ቲምበርስ በአሜሪካ ሜጀር ሊግ ሶከር ዌስተርን ኮንፈረንስ በ14 ነጥብ 13ኛ ደረጃ ላይ ይገኛል። የስፔን ላሊጋ የ2025-26 የውድድር ዘመን ኮከብ ሽልማት እጩዎች ይፋ ሆኑ። በስፔን ላሊጋ የውድድር ዓመቱ ኮከብ ተጫዋች ሽልማት ዘርፍ ኪሊያን ኤምባፔ ከሪያል ማድሪድ፣ ቬዳት ሙሪኪ ከሪያል ማዮርካ፣ ኒኮላስ ፔፔ ከቪያሪያል፣ ላሚን ያማል ከባርሰሎና እና ፓብሎ ፎርናልስ ከሪያል ቤቲስ ተመርጠዋል። በላሊጋው ከ23 ዓመት በታች ምርጥ ወጣት ተጫዋች የሽልማት ዘርፍ የባርሰሎናው ፌርሚን ሎፔዝ፣ የሪያል ማድሪዱ አርዳ ጉለር፣ የቪያሪያሉ አልቤርቶ ሞሌሮ፣ የኦሳሱናው ቪክቶር ሙኞዝ እና የሌቫንቴው ካርሎስ ኤስፒ ተመርጠዋል። በስፔን ላሊጋ የውድድር ዓመቱ ኮከብ አሰልጣኝ ሽልማት ዘርፍ የባርሰሎናው ሃንዚ ፍሊክ፣ የቪያሪያሉ ማርሴሊኖ ጋርሲያ ቶራል እና የሄታፌው ሆዜ ቦርዳላስ በእጩነት ቀርበዋል። ቼልሲ ከአውሮፓ ውድድር ውጭ መሆኑን ተከትሎ የዋናው ቡድን በርካታ ተጫዋቾችን ከክለቡ እንደሚያሰናብት ተገለጸ። ሮሜዮ ላቪያ፣ ዌስሊ ፎፋና፣ አንድሬ ሳንቶስ፣ ፔድሮ ኔቶ እና ማሎ ጉስቶ ከስታንፎርድ ብሪጅ ሊወጡ ከሚችሉ ተጫዋቾች መካከል ስማቸው ተጠቅሷል። አሰልጣኝ ዣቢ አሎንሶ በመጪው የዝውውር ገበያ ቡድኑን በአዲስ መልክ ለማዋቀር እየተዘጋጀ ነው ተብሏል። ስፔን ለ2026 ዓለም ዋንጫ የቡድን ስብስቧን ይፋ አድርጋለች። አሰልጣኝ ሉዊስ ዴላ ፉዌንቴ የ26 ተጫዋቾችን ዝርዝር ይፋ ሲያደርጉ ከባርሰሎና 8 ተጫዋቾችን ሲያካትቱ በታሪክ ለመጀመሪያ ጊዜ ለዓለም ዋንጫ አንድም የሪያል ማድሪድ ተጫዋች ሳይመረጥ ቀርቷል። የስፔን የ2026 የዓለም ዋንጫ ሙሉ ቡድን ስብስብ በግብ ጠባቂ ቦታ የአትሌቲክ ቢልባኦ ኡናይ ሲሞን፣ የአርሰናሉ ዴቪድ ራያ እና የባርሰሎናው ዡዋን ጋርሲያ ተካተዋል። በተከላካይ ቦታ ማርክ ኮኮሬያ ከቼልሲ፣ አሌክስ ግሪማልዶ ከባየር ሌቨርኩሰን፣ ፓው ኩባርሲ ከባርሰሎና፣ አይመሪች ላፖርት ከአትሌቲክ ቢልባኦ፣ ማርክ ፑቢል ከአትሌቲኮ ማድሪድ፣ ኤሪክ ጋርሲያ ከባርሰሎና፣ ማርኮስ ዮሬንቴ ከአትሌቲኮ ማድሪድ እና ፔድሮ ፖሮ ከቶትንሃም ተመርጠዋል። በአማካይ ቦታ ፔድሪ ከባርሰሎና፣ ፋቢያን ሩይዝ ከፓሪስ ሰን ጀርማ፣ ማርቲን ዙብሜንዲ ከአርሰናል፣ ጋቪ ከባርሰሎና፣ ሮድሪ ከማንቸስተር ሲቲ፣ አሌክስ ባይና ከአትሌቲኮ ማድሪድ እና ሚካኤል ሜሪኖ ከአርሰናል ተመርጠዋል። በፊት መስመር ቦታ ሚካኤል ኦያርዛባል ከሪያል ሶሴዳድ፣ ዳኒ ኦልሞ ከባርሰሎና፣ ኒኮ ዊሊያምስ ከአትሌቲክ ቢልባኦ፣ የሬሚ ፒኖ ከክሪስታል ፓላስ፣ ፌራን ቶሬስ ከባርሰሎና፣ ቦርሃ ኢግሌሲያስ ከሴልታ ቪጎ፣ ቪክቶር ሙኞዝ ከኦሳሱና እና ላሚን ያማል ከባርሰሎና ተካተዋል። ባርሰሎና ለስፔን ብሔራዊ ቡድን ለዓለም ዋንጫው 8 ተጫዋቾችን አስመርጧል። ግብ ጠባቂው ዮዋን ጋርሲያ፣ ፓው ኩባርሲ፣ ኤሪክ ጋርሲያ፣ ፔድሪ፣ ጋቪ፣ ዳኒ ኦልሞ፣ ፌራን ቶሬስ እና ላሚን ያማል ተመርጠዋል። ለዓለም ዋንጫው በስፔን ብሔራዊ ቡድን ሳይመረጡ ከቀሩ ትልልቅ ስም ያላቸው ተጫዋቾች መካከል ደግሞ በግብ ጠባቂ ቦታ ላይ የሪያል ሶሴዳዱ አሌክስ ሬሚሮ፣ የአርሰናሉ ኬፓ አሪዛባላጋ ተዘልለዋል። የአትሌቲኮ ማድሪዱ ሮቢን ለኖርማንድ፣ የሪያል ማድሪዱ ዲን ሃውሰን፣
የሪያል ማድሪዱ አልቫሮ ካሬራስ፣ የአትሌቲክ ቢልባኦ ዳኒ ቪቪያን፣ የአርሰናሉ ክርስቲያን ሞስኬራ፣ የሪያል ማድሪዱ ዳኒ ካርቫሃል፣ የባርሰሎናው ጄራርድ ማርቲን፣ የአትሌቲኮ ማድሪዱ ፓብሎ ባሪዮስ፣ የባየር ሌቨርኩሰኑ አሌክስ ጋርሲያ፣ የቪያሪያሉ አጥቂ አዮዜ ፔሬዝ፣ የፌነርባቸው ማርኮ አሴንሲዮ፣ የኮሞው አልቫሮ ሞራታ እና የሪያል ማድሪዱ ጎንዛሎ ጋርሲያ ጥሪ ሳይቀርብላቸው ቀርተዋል። የባርሰሎናው ፈርሚን ሎፔዝ እና የፖርቶ አጥቂ ሳሙ ኦሞሮዲዮን በጉዳት ምክንያት ከስብስብ ውጭ ሆነዋል። በቅርብ ከጉዳት የተመለሰው ኢስኮ አላርኮን ከሪያል ቤቲስ ሳይጠራ ቀርቷል። የስፔን ብሔራዊ ቡድን በ2020 የአውሮፓ ዋንጫም ከሪያል ማድሪድ አንድም ተጫዋች አልጠራም ነበር። በዓለም ዋንጫው ግን ከዚህ ቀደም ስፔን 16 ጊዜ ስትሳተፍ የሪያል ማድሪድ ተጫዋች ሳትይዝ ተጉዛ አታውቅም። በ2024 አውሮፓ ዋንጫ ላይ ግን ከሪያል ማድሪድ 3 ተጫዋቾች ተካተው ነበር። ዳኒ ካርቫሃል፣ ናቾና ሆሴሉ በስብስብ ውስጥ ነበሩ። ለስፔን ጥሪ ከተደረገላቸው ተጫዋቾች መካከል 12ቱ በተከታታይ ለሁለተኛ ጊዜ በዓለም ዋንጫ ይሳተፋሉ። ግብ ጠባቂው ኡናይ ሲሞን፣ ዴቪድ ራያ፣ ማርኮስ ዮሬንቴ፣ አይመሪች ላፖርት፣ ፔድሪ፣ ጋቪ፣ ዳኒ ኦልሞ፣ ፌራን ቶሬስ፣ ኒኮ ዊሊያምስ፣ ኤሪክ ጋርሲያ እና የሬሚ ፒኖ በድጋሚ በዓለም ዋንጫ ይሳተፋሉ። የአትሌቲኮ ማድሪዱ ተከላካይ ማርክ ፑቢል ከዚህ ቀደም ለስፔን ዋናው ብሔራዊ ቡድን አንድም ደቂቃ ሳይጫወት ለዓለም ዋንጫ ተጠርቷል። ከስፔን ላሊጋ ውጭ ከሚጫወቱ ክለቦች 9 ተጫዋቾች ለስፔን ተጠርተዋል። ዴቪድ ራያ፣ ሮድሪ፣ ማርክ ኮኩሬያ፣ ፔድሮ ፖሮ፣ አሌክስ ግሪማልዶ፣ የሬሚ ፒኖ፣ ፋቢያን ሩይዝ፣ ማርቲን ዙቢሜንዲ እና ሚኬል ሜሪኖ ተጠርተዋል። በስፔን ብሔራዊ ቡድን የዓለም ዋንጫ ስብስብ በዕድሜ ትልቁ ተጫዋች የሴልታ ቪጎ አጥቂ ቦርሃ ኢግሌሲያስ ሲሆን ዕድሜው 33 ነው። ከዚህ በፊት በትልቅ ውድድር ላይ ለብሔራዊ ቡድን ተጠርቶ የማያውቀው ኢግሌሲያስ ዘንድሮ በዓለም ዋንጫ ለመጀመሪያ ጊዜ ይሳተፋል። በስፔን ብሔራዊ ቡድን የዓለም ዋንጫ ስብስብ በዕድሜ ትንሹ ተጫዋች የባርሰሎናው ላሚን ያማል ሲሆን ዕድሜው 18 ነው። በዓለም ዋንጫም የመጀመሪያ ተሳትፎውን ያደርጋል። ጋቪ ከ7 ወራት ጉዳት ተመልሶ ከባርሰሎና የመጨረሻ 8 ጨዋታዎች 7ቱ ላይ በመሰለፍ በዓለም ዋንጫ ስብስብ ውስጥ ተካቷል። ባለፉት 4 ወራት ከሜዳ ርቆ የነበረው የሻምፒዮኑ አርሰናል አማካይ ሚኬል ሜሪኖ ከክሪስታል ፓላስ ጋር ብቻ ተቀይሮ ገብቶ ተጫውቶ በስፔን ብሔራዊ ቡድን ስብስብ ውስጥ መካተት ችሏል። ከሪያል ማድሪድ ተከላካዮች መካከል 2 ተጫዋቾች ብቻ ለ2026 ዓለም ዋንጫ በብሔራዊ ቡድኖቻቸው ተጠርተዋል። የጀርመኑ አንቶኒዮ ሩዲገር እና የኦስትሪያው ዴቪድ አላባ ከሪያል ማድሪድ ተከላካዮች መካከል ለዓለም ዋንጫ ጥሪ ቀርቦላቸዋል። በእንግሊዝ ብሔራዊ ቡድን የተዘለለው ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫሃል፣ ፍራን ጋርሲያ፣ አልቫሮ ካሬራስ፣ ዴን ሃውሰን እና ራውል አሴንሲዮ ሳይጠሩ ቀርተዋል። ኤደር ሚሊታው እና ፌርላን ሜንዲ ደግሞ በጉዳት ምክንያት በብሔራዊ ቡድኖቻቸው ጥሪ አልቀረበላቸውም። የ68 ዓመቱ አሰልጣኝ ሉዊስ ደላ ፉዌንቴ ለዓለም ዋንጫ ከሪያል ማድሪድ አንድም ተጫዋች ስላለመጥራታቸው ጥያቄ ቀርቦላቸው ምርጫ ስናደርግ የተጫዋቾችን ክለብ አንመለከትም፣ ከዛ ይልቅ ተጫዋቾች ለእኛ መጫወት ስለመቻላቸው ብቻ እንመለከታለን ብለዋል። የብሔራዊ ቡድኑ ተጫዋቾች ከአንድ ክለብ ወይንም ከሌላ ክለብ ስለመምጣታቸው አያስጨንቀኝም፣ ደጋፊዎች የሚኖራቸው አካባቢያዊ ስሜት እኔ ጋር አይኖርም ብለዋል አሰልጣኝ ሉዊስ ደላ ፉዌንቴ። ስፔን በዓለም ዋንጫው ምድብ 8 ላይ ከኬፕ ቨርድ፣ ሳውዲ አረቢያና ዩራጓይ ጋር ተደልድላለች።